ሄሎ የት ነህ? ሲደብረኝ እኮ ቤት ገብቼ ፊልም እያየሁ ነው። እና አትወጣም? ባክሽ መኪናዬን ላሳጥብ ሰጥቻታለሁ። በኋላ አገኝሻለሁ። በቃ እሺ፣ መኪና ታጥቦ እንደጨረሰ ደውልልኝ፣ እንወጣለን። እሺ እሺ። እንዴ ዮናስ እዚህ ምን ያደርጋል? አንቺ ፍቅረኛሽ ምን ይሰራል ነበር ያልሽ? ብዙ ሱቅ አለው። ምን ነው አደል? ቀልደኛ እታች ሰፈር ቁጭ ብሎሻል ጉሊት ላይ ሁሌ እንዳዋረድሽ ጂጂና ምትዩም በዩ ምን አንተ ዮናስ ምሩ ምን ሰራለሽ እዚህ? አልጋህ በጣም ያምራል። ተኝቻለሁ ነበር ያልከኝ? እንደሱ እኮ አይደለም። በጣም ውሸታም ነህ። ዋሽቼሽ አይደለም ልትለኝ ነው? አይደለም እናቴ በጣም አሟት ስለነበር ትንሽ እንድታርፍ አስገብቻት ነው። ደግሞ ሌላ ውሸት። እናቱ ጉሊት ነው የምትሰራው? አዎ። ቆይ ለምን ዋሽ ተቀረብከኝ? ዋሽቼ አይደለም የቀረብኩሽ፣ ራሴን ለማኖር የሚበቃ ነገር አለ። እውነት? እነዚህ ምን ትሰራለህ? እናቴን ብዙ ጊዜ ይህን ስራ ላስቆማት ፈልጋለሁ። እሷ ግን ወጥቼ ስገባ ነው ሰላም ማገኘው ብላኝ እምቢ አለች። ከዚህ ቦታ ተነስ። እኔ ብረዳህ የማይረዳኝ ወንድምና ቤተሰብ አለኝ። እማዬ ምርጫ አትስጭኝ። የአንቺን ክብር ላስበልጥ ወይስ የእናቴን ፍላጎት? የሚጠቅምን አንተ ታውቃለህ። ምረጥ ካልሽኝ ያለምንም ሀሳብ እናቴን ነው የምመርጠው። እሳቸውስ የሚያስፈልጋቸውን ነገር ብናሟላላቸው ሀሳባቸውን አይቀይሩም? ችግሯ እኮ የገንዘብ አይደለም መስራት የመፈለግ እንጂ። በገንዘቡ ግን የተቸገሩ አባቶችን ማገዝ እንችላለን። የምን አባቶች? በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ያሉ አባቶች። ዛሬም በዚህ ገዳም ያሉ አባቶች ወቅቱን ጠብቆ በሚመጣ ብርድና ፀሐይ እየተፈራረቀባቸው ይገኛል። የእኛን የልጆቻቸውን እርዳታ ይፈልጋሉ። ለማገዝ በንግድ ባንክ 1044 25 98 391